ሰላም እንደምናላችሁልን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ ብዝት ይበላል። ማን ዩናይትድ ኢንፎ በእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት የኦልድ ትራፎርድ ጨዋታ ማንቸስተር ዩናይትድ ከብራይተን ጋር ተገናኝቶ ብራይተንን በሜዳው 4-2 ማሸነፍ ችሏል። ስለዚህ ጨዋታ ፖስት ማች ሪቪው ልንሰራ ከናንተ ጋር ተገናኝተናል። ስለምታደምጡና የሚቀጥሉትን 24 ደቂቃዎች ከኛ ጋር ቆይታ ስለምታደርጉ ከልብ ነው ምናነሳው። ስለ ጨዋታው ብዙ ሀሳቦች እናነሳለን። ማንቸስተር ዩናይትድ በድንቅ ፐርፎርማንስ 3 ተካታይ ጨዋታዎችን ማሸነፍ ችሏል። በጣም አስገራሚ ፐርፎርማንስ ነበረ። ከኦገስት 2024 በኋላ ይህን ለመጀመሪያ ጊዜ ማድረግ ችሏል ማንቸስተር ዩናይትድ ማለት ነው። ስለ ጨዋታው ብዙ እንዳልኳችሁ ብዙ ሀሳቦች ነው ምናነሳ። የማንቸስተር ዩናይትድ የሃይ ፕሬሲንግን እናደንቃለን። ምክንያቱም አብዛኛው አራቱም ጎሎች ሲቆጠሩ ማንቸስተር ዩናይትድ ከብራይተን የሜዳ ክፍል ኳሱን መንጠቅ ነበረበት። ይሄን በጣም አግሬሽን ፕሬሲንግ እናደንቃለን። መጨረሻ ደቂቃ ላይ የተፈጠረውን ድራማም እናነሳለን። ጨዋታው 3-2 በሆነበት አጋጣሚ ላይ እንዴት ተከሰተ፣ ጨዋታውን ማንቸስተር ዩናይትድ እንዴት ማኔጅ ያደረገ በጥቂቱም ምናነሳው ይሆናል ማለት ነው። የጨዋታ ግምታችሁ እንድታስቀምጡልን ፕሪማች ሪቪው በሰራንበት ወቅት ላይ ጠቅሰን ነበር። በጣም ብዙ አድማጮቻችን ከ70 በላይ የሚሆኑ አድማጮቻችን ግምቶቻቸውን አስቀምጧል። በጣም በዛ ያሉ አድማጮቻችን ጨዋታው በ3-1 ውጤት ይጠናቀቃል ብላችሁ ነው የጻፋችሁልን። ከልብ ነው የምናመሰግነው። ሁለት አድማጮች ብቻ ይህን ግምት አግኝተውታል። እርግጥ ቀጥታ ያገኙ ልዑል ምስጋናው የሚባል አድማጫችን ነው 4-2 ማንቸስተር ዩናይትድ ያሸንፋል ብሎ ማለት ነው። ልዑል ምስጋናው አድናቆታችን ካለህበት ይድረሰው። ግን አስመሮ ፊሊ ከአምስተርዳም በሁለት ጎል ልዩነት ማንቸስተር ዩናይትድ ያሸንፋል ብሎ ጽፎ ነበረ። እንዲሁም ተሻለ ሲማና አሌክስ ጋማሊ ደግሞ ጨዋታው 4-1 ይጠናቀቃል ብሎ ገምተው ነበር። ማንቸስተር ዩናይትድ 4 ጎል ማስቆጠሩን ተከትሎ እንደው ስማቸውን እንጥቀስ ነው። ግን በዛ ያሉ አድማጮቻችን የ3-1 ግምቶቻቸውን ነበረ ያሳረፋችሁት። ልዑል ምስጋናው ብቻ ልኩናል። ልዑል ምስጋናው ባለበት አድናቆታችን ድረሰ። እናም ስለዚህ ጨዋታ እናነሳለን። አብራችሁን ቆዩ። የምትከታተሉት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። የማንቸስተር ዩናይትድና የብራይተንን ጨዋታ በመጠነኛ ዳሰሳ እናደርጋለን። እናም እያንዳንዱ ኢቨንት ግን ማንሳታችን አይቀርም። በጨዋታው እስከ ላይን አፕ ጀምረን እስከ መጨረሻው ደቂቃ ውስጥ ምን ተከሰተ የሚሉትን ጉዳዮች ለመዳሰስ እንሞክራለን ማለት ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። የመሸጋገሪያ ሙዚቃ ሲሄድ እናንተ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምራችሁ ጠብቁን። እመለሳለሁ። ማንቸስተር ዩናይትድ 4-2 ብራይተን። በ50 ቀን ውስጥ የምናደርገው ብቸኛው የሜዳ ጨዋታ ነው። የማንቸስተር ዩናይትድ የኦልድ ትራፎርድ ደጋፊዎች ማንቸስተር ዩናይትድን በሚቀጥሉትና ባለፉት 50 ቀናት በድምር ውስጥ የሚመለከቱት ትናንትና ብቻ ነው። ኦክቶበር 2 ሰንደርላንድን 2-0 ካሸነፍንበት በኋላ በድጋሚ ማንቸስተር ዩናይትድ በሜዳው የሚጫወተው ኖቬምበር 24 ከኤቨርተን ጋር ነው። ሁለት ጨዋታዎችን ከስፐርስና ከኖቲንግሃም ፎረስት ጋር ከሜዳው ውጭ ያከናውናል። ከዛ በኋላ 2 ሳምንታት ደግሞ ኢንተርናሽናል ብሬክ ይመጣል እና ከኦክቶበር 2 ሰንደርላንድ ጋር ከተጫወትንበት እስከ ኖቬምበር 24 ኤቨርተን ጋር እስከምንጫወትበት ባሉት 50 ቀናት ውስጥ ብቸኛው የኦልድ ትራፎርድ ጌም ትናንትና ምሽት የተከናወነው የብራይተን ጌም ነው። ፍጹም አስደናቂ ፐርፎርማንስ ነው። ሩበን አሞሪም ከጨዋታው በኋላ እንዳለው ከአርሰናል ጋር ካደረግነው ጨዋታ ቀጥሎ ቤስቱ ፐርፎርማንስ ነው ብሏል። በጣም ቤስቱ አሁን የተሻለ በራስ መተማመን ላይ እንደምንገኝ ማሳያ ነው ብሏል። እስኪ ከላይን አፑን ጀምርና አንዳንድ ጉዳዮችን እናንሳ። ሰን ሌመንሰን ግብ ጠባቂ ነበር። በድጋሚ እሱ በተሰለፈበት ሶስተኛ ጨዋታ ማንቸስተር ዩናይትድ በተካታይ ማሸነፍ ችሏል። ሌኒ ይሮ ወደ ላይን አፕ ተመልሷል። ሃሪ ማጉዌር ጉዳት ላይ መገኘቱን ተከትሎ ሌኒ ይሮ፣ ማቲያስ ዴሊት እና ሉክ ሾ የሴንተር ባኩን ቦታ ሲመሩ አማድ እና ዳሎ በቀኝና ግራ ሆኗል፣ በተቃራኒ እግሮቻቸው ማለት ነው። ካስሜሮ እና ብሩኖ ፈርናንዴስ የአማካኝ ስፍራውን ሲመሩ ከቤንጃሚን ሴስኮ ጀርባ ላይ ብራያም ምቤሞ እና ማቲያስ ኩኛ ተሰልፈዋል ማለት ነው። የማንቸስተር ዩናይትድ በጣም አሪፍ ቢዝነስ መሆኑ ማሳያ ናቸው እነዚህ ተጫዋቾች። ምክንያቱም ማንቸስተር ዩናይትድ ጎል እንዲያገኝ ስለረዱ ቤንጃሚን ሴስኮ አሲስት፣ ብራያም ምቤሞ ጎል እና ማቲያስ ኩኛ ጎል ማስቆጠራቸውን ተከትሎ ማለት ነው። እንግዲህ የመጀመሪያዎቹን 25 ደቂቃዎች ለማየት የሚመች ቦታ ላይ አልነበርኩም። እንደው በቨልነራብል ለመሆን ግልጽ ለመሆን ማለት ነው የነበርኩበት ቦታ የመጀመሪያውን 25 ደቂቃዎች ለማየት ብዙ የሚመች አልነበረም። ግን በግልጽ የምንመለከተው ነገር የመጀመሪያው 15 ደቂቃዎች ውስጥ ማንቸስተር ዩናይትድ በጣም የሚገርም በሃይ ኢንተንሲቲ ሲጫወት እንደነበረ ግን ማስተዋል ችያለሁ ከርቀትም ቢሆን ማለት ነው። እና ግልጽ የፔናልቲ ኢንሲደንት 16ኛው ደቂቃ ላይ ነበር። አንቶኒ ቴይለር ያን ፍጹም ቅጣት ምት ያልሰጡበትን ምክንያት ሊያብራሩት በፍጹም ሊፈቅዱ የሚችሉ አይመስለኝም። በፍጹም ማለት ነው። ደግሞም የቫር ዳኛ ቦታ ላይ ወይም ደግሞ በቫር ሩም ውስጥ ደግሞ ኦሊቨር ይገኙ ነበርና ሁለቱም ሰዎች ይሄን ፍጹም ቅጣት ለምን ለመስጠት እንዳልፈለጉ ግልጽ አይደለም። አማድ ዳሎ በማክሲም ዳይኮፐር
በደንብ በሚባል ደረጃ ጥፋት ሲፈጸምበት ተመልክተን ነበረ። በመጀመሪያዎቹ እንዳልኳችሁ ለማየት እኔ ብዙ በተቸገርኩባቸው ደቂቃዎች ውስጥ አማድ ዲያሎና ማክሲም ዴኮፐር ፍጹም ሚስማች ነበሩ። እንግዲህ አንደኛው ከዲያጉሉ ከመስመር ተከላካይነት ወደ መስመር አጥቂነት ቀይረውት ነበር ፋቢያን ህዝለር እና በዚህ ቦታ ላይ ብዙ ልምድ አልነበረውም ማክሲም ዴኮፐር እና ፍጹም ተቸግረው ሚስማች ነበሩ። አማድ በጣም ከአንድ ለአንድ በየደቂቃው ያልፈው ነበር፣ በየደቂቃው ማለት ይቻል ነበር። በመጣበት አጋጣሚ ሁሉ ዴኮፐርን ያልፈው ነበርና ፍጹም ቅጣት ምት ያሰጥ ነበር። ዳኛው ኢንሲደንቱን አለፉት። ከዛ በኋላ 24ኛው ደቂቃ ላይ ማንቸስተር ዩናይትድ በጣም ግሩም ኳስ ተጫወተ። ብዙ ተጫዋቾች ኳሱን የነኩት እንቅስቃሴው የሚያምር እናም የብራይተን ቢልድ አፕን ፕረስ አድርጎ የነጠቁን ኳስ ብሩኖ ፈርናንዴስ፣ ካስሜሮ፣ ሉክሾ በጣም ብዙ ተጫዋቾች በውብ ሁኔታ ኳሱን ነኩት። ከዛ በኋላ ካስሜሮ ከኩኛ ጋር ተቀባበሉት። ኩኛ ከቦክስ ውጭ በጣም ግሩም ከርል ኳስ ሶሎ ጎል ማስቆጠር ቻለ ማለት ነው። ከቦክስ ውጭ ከ2024-25 ሲዝን በኋላ 7 ጎሎችን በማስቆጠር በሊግ ውስጥ ቁጥር 1 ተጫዋች ነው። ከቦክሶች ብዙ ጎል በማስቆጠር ማለት ነው። እርግጥ በሊግ ውስጥ ሁለተኛው ከቦክሶች ብዙ ጎል በማስቆጠርም ከባለፈው የውድድር ዘመን ጀምረን ስንመጣ ብሩኖ ፈርናንዴዝ እናገኛለን 5 ጎሎችን ማለት ነው። ከዚህኛው ጎል አስቀድሞ 2 እና 3 ኢንሲደንቶች ነበሩት ማቲያስ ኩና ጎል የማስቆጠር ማለት ነው። አንደኛውን ከብሩኖ ፈርናንዴዝ ጋር ከት ፓስ መጫወት ነበረበት። ከቀኝ አንግል ያገኘውን ኳስ ነበረ። አንደኛው ግሩም ሹት ነበር በርብርገን ኳሱን ባያስቀረው ኖሮ ማለት ነውና በጣም ፍጹም አስደናቂ ፐርፎርማንስ ነበር። ኩኛ በ9 ጨዋታ ውስጥ 25 ሹት በማድረግ ሪከርድ መያዝ ይችላል። በ9 ጨዋታ 25 ሹት አድርጓል። አንዳንድ ክለብ እንደ ክለብ አንዳንድ ቡድኖች የሚያደርጉት የሹት መጠን ነው ብቻውን ማድረግ የቻለ ማለት ይቻላል። ጎሉን ካስቆጠረ በኋላ ከጨዋታው መጠናቀቅ በኋላ ለደጋፊዎቹ የሚገርም ቃል መናገር ይችላል። ደጋፊዎቹ እኔ ከነሱ እንደ አንዱ እንደሆንኩ ሊያውቁ ይገባል፣ ምክንያቱም ይሄን ክለብ ስደግፍ ነው ያደርኩና በጎል ውስጥ ያለኝ ስሜት የተለየ ነው ብሏልና አይታችሁት ከሆነ በድጋፉ ስሜት ውስጥ ማሊያውን እየነካ ጣቶቹን ወደ ታች ወደ መሬት እያደረገ ከናንተ እንደ አንዱ ነኝ የሚል ስሜት ሲያስተጋባ ተመልክተነዋል ማለት ነው። ይሄኛው ጎል ከተቆጠረ በኋላ ማንቸስተር ዩናይትድ በድጋሚ ወደ ማጥቃት እንቅስቃሴ የተሸጋገረ ፍጹም ጌሙን ማኔጅ ለማድረግ ወደ መከላከል አልሄድም። 33ኛው ደቂቃ ላይ ካስሜሮ ጎል አስቆጠረ። ሉክሾ ፕረስ አድርጎ በቢልድ አፕ ኳስ ነጠቀ። ያን ኳስ ካስሜሮ ከቦክስ ውጭ መታ። ዲፍሌክሽን ነበረው፣ ሃይ ዲፍሌክሽን ነበረ። ያሲን አየር ሙሉ በሙሉ የኳሱን አቅጣጫ አስቀይሮታል። ያ ማለት ወደ ቀኝ መሄድ የሚመስለው ኳስ ቨርብርገን ወይም ግብ ጠባቂው እንዳይቆጣጠር ወደ ግራ መሄድ ይችላል። ጥቂት ድለኛ ነበር ማንቸስተር ዩናይትድ በዚህ ጎል ላይ፣ ግን ካስሜሮ በድጋሚ ጎል ማስቆጠር ቻለ ማለት ነው። ይሄኛው ጎል እንደተቆጠረ የማንቸስተር ዩናይትድ እንቅስቃሴ እንደቀጠለ ነው። በጣም የሚገርም ኢንቴንሲቲ ነበር። እንግዲህ አላውቅም ማንቸስተር ዩናይትድ ጥሩ የተጫወተባቸው በሩበን አሞሪም ጨዋታዎችን ልንጠቅስ እንችላለን አይደል? ግን በትልቅ ፍላጎትና በሃይ ኢንቴንሲቲ ደግሞም ፍላጎት ብቻ ሳይሆን ፍላጎታቸውን ማች የሚያደርግ ፕሬሲንግ። ምክንያቱም ሁሉም ጎሎች ሲቆጠሩ በብራይተን የሜዳ ክፍል ላይ ማንቸስተር ዩናይትድ ኳሱን ነጥቆ ነው ያደረገውና እንደዚህ አይነት መታገል የነበረበት ፕሬሲንግ ስለማየቴ እርግጠኛ አይደለሁም። ለዛ ይመስለኛል ሩበን አሞሪም ከጨዋታው መጠናቀቅ በኋላ በዚህ ሊግ የምትጫወት ከሆነ ስለ ብቃት፣ ስለ ግል ቴክኒክ ምንም ትርጉም የለውም፣ ስለ መፋለም በጣም አስፈላጊ ነው ብሏልና እዚህ ሊግ ውስጥ ለመቆየት መፋለም በጣም አስፈላጊ ነው ብሏልና የማንቸስተር ዩናይትድ ተጫዋቾች ያን ያየንባቸው ይመስለኛል። 43ኛው ደቂቃ ላይ ሲስኮ ሌላ ግሩም ኳስ ነበረው። በጣም ግሩም ኳስ ማለት ነው። ሊያስቆጥረው በተገባ ብዬ አስባለሁ። እንግዲህ በግራግሩ ነው የመጣው፣ ደካማ እግሩ ነው። ስለዚህ ብዙ መፍረድ ላያስፈልግ ይችላል። እንደ አጥቂ ግን የተገኘበት ፖዚሽን እና ኳሱን የመታበት ጥንካሬ ስትመለከቱ ሊያስቆጥረው ይገባል ብላችሁ ታስባላችሁ። ሉክሾ ነው በድጋሚ ኳሱን የጀመረው። ከኩኛ ጋር ተጫወቱ። ከዛ በኋላ ኩኛ ከብሩኖ ጋር ተጫወተ። ያ የብሩኖ ኳስ ሜምቤሞ ወደ ሳጥን ለሜምቤሞ ሰጡት። ሜምቤሞ ወደ ሳጥን ለሚገኘው ቤንጃሚን ሴስኮ ሰጡ። ቤንጃሚን ሴስኮ በግራግሩ ነው የመጣው፣ ግን ፍሪ ስፔስ የነበረው ይመስላል። የመጀመሪያው አጋማሽ በማንቸስተር ዩናይትድ 2-0 እየመራ መውጣት ቻለ ማለት ነው። እንግዲህ እንደምታውቁት ማንቸስተር ዩናይትድ የመጀመሪያው አጋማሽ እየመራ ከወጣ ተሸንፎ አያውቅም። ይሄ በታሪክ ነው ማለት በታሪክ ማንቸስተር ዩናይትድ በሜዳው ሳይሆን ከረፍት በፊት እየመራ ተሸንፎ አያውቅም። ይሄኛው 327ኛ ጨዋታው ነው የመጀመሪያ አጋማሽ እየመራ የወጣበት ማለት ነው። በ302 ድል ተቀናጅቷል። በ25 ብቻ አቻ ተለያይቷል። ምንም አይነት ሽንፈት የለውም በሊጉ ታሪክ ማለት ነው። ፈርስት ሃፍ እየመራ ከወጣ ማለት ነውና ዝም ብላችሁ ከዚህ ሪከርድ አንፃር ማንቸስተር ዩናይትድ እንኳን 2-0 እየመራ ዝም ብሎም 1-0 እየመራ የጨዋታውን ጎሎችን የማስጠበቅ እድሉ ሰፊ እንደሆነ ልንነጋገር ይገባል ወይም ልናምን
ይገባል ማለት ነው። ሰከንድ ሃፍ በተመሳሳይ ኢንተንሲቲ ነው ማንቸስተር ዩናይትድ የጀመረው ማለት ነው። በተመሳሳይ የሆነ ቻምፒየንስ ሊግ ፋይናል የመጨረሻ ጌም ነበር የሚመስለው ማለት ነው። ከብራይተን ጋር ላለፉት ተከታታይ ጨዋታዎች በኦልድ ትራፎርድ መጥቶ ድል የተቀናጀ ቡድን ባለፉት 8ና 7 ጨዋታዎች 6 ድል ያለው ቡድን እንዲህ መጫወት ያስፈልጋል። እንዲህ ካልተጫወት ልትቋቋሙ አትችልም። የፋቢያን ሁዝለር ቡድን ማለት ሙቭመንት ካገኘ ምን ሊያደርግ እንደሚችል በፍጹም ልታውቅ ስለማትችል ማለት ነው። እና 47ኛው ደቂቃ ላይ ብሩኖ ፈርናንዴስ ሌላ ሙከራ ከኩኛ የተቀበለው ኳስ ሲያራክ ተቀበለው። ኩኛ ጥሩ ሩጫ ላይ ለነበረው አማድ ኳሱን ሰጥተው ግን ጥቂት ዘግይቶ ነበረ። አማድ ወደ ቦክስ ይዞት ገባ፣ ግን ሊሞክረው አልቻለም። ስፔሱ ተዘጋ። ከዛ በኋላ ከት ፓስ ተጫወተ። ያ ከት ፓስ ብሎክ ተደረገ። ብሎክ ተመልሶ አማድ እግር ላይ ያረፈ። አማድ ከኩኛ ጋር ተጫወተ። ኩኛ ጥሩ አሲስት ለብሩኖ ሰጥተው ብሩኖ ሊያስቆጥረው በተገባ ግን ቫን በርገንን ማድነቅ ባለበት ብሩኖ ከመውቀስ ይልቅ ቫን በርገርን የብራይተን ግብ ጠባቂ ማድነቅ ባለበት እንቅስቃሴ ውስጥ ማስቀረት ቻለ ማለት ነው። ሌላኛ ኢንሲደንት 55ኛው ደቂቃ ላይ የሴስኮ ሙከራ እናገኛለን። በጣም ኃይለኛ ሹት ራሱ የቀመውን ኳስ ከቦክስ ውስጥ ሞክሮ ነበር። እርግጥ ሹቱ በጣም ኃይለኛና ጠንካራ ሮኬት ሹት ቢሆኑ ፊት ለፊት ግን የመታ ነበረ። ሳይድ ኳስ ወይም ደግሞ ቦታ የተመለከተበት አልነበረም። ሴስኮን ኳስ ራሱ ነበረ የነጠቀው። 58ኛው ደቂቃ ላይ የሴን ሌሜንሰንን ጣልቃ ገብነት እንፈልግ ነበር፣ ወይም ደግሞ የእሱን ድንቅ ብቃት ማለት ነው። ሜንት ከርል አድርጎ ጎል ለማስቆጠር ከግራ ሃፍ ስፔስ ከቦክሱ ጫፍ ላይ ተቃርቦ ነበረ። የሴን ሌሜንሰን ንቃት እናም ከሰሞኑ የምናደንቀው ግብ ጠባቂ ፐርፎርማንስ ላይ መገኘት ጠቀምንና ይህኛውን ኳስ ከቦክስ ውጭ ሴቭ ማድረግ ቻለ ማለት ነው። ከዛ በኋላ 60ኛው ደቂቃ ላይ የብራያን ምቤሞን እንቅስቃሴ ነው የምናገኘው። እንቅስቃሴ ብቻ ሲሆን ጎል ነው የምናገኘው። ሉክ ሾው ኳስ ነጠቀም። ይሄኛው በጨዋታ ውስጥ ያደረገው ሁለተኛ ኳስ መንጠቅ ነው። በሶስቱ የመጀመሪያ ጎሎቹ ላይ ሁለቱን ኳስ መንጠቅ የቻለ ሉክ ሾው ነበር፣ የራሱ የሜዳ ክፍል ላይ ማለት ነው። ሉክ ሾው ጆርጅ ሩተርን ኳስ ነጠቀ። ጥቂት ፋውል ይመስል ነበረ። ብራይተኖችም ጥያቄ ማቅረብ ችሏል። አድማጮቻችን ይቅርታ የድምጼ ጥቂት መለወጥና መነፋነፍ ካለ ጉንፋን ነው እንደምታውቁት፣ ከፍ ያለ ጉንፋን አዲስ አበባ ውስጥ አለ። እሱ ይመስለኛል። የነጠቀውን ኳስ ጆርጅ ሩተርን ሉክ ሾው የነጠቀውን ኳስ ዳሎ ወደ ሴስኮ ኳሱን አሻገረው። ፈጣን ኳስ ነበረ ማቃበል የቻለው። ሴስኮ ያን ኳስ ከተቀበለ በኋላ ለብራያን ምቤሞ ነው ኳሱን የሰጠው ማለት እንችላለን። ብራያን ምቤሞ ከቦክስ ጫፍ ላይ ሆኖ ሹት አረገው። ሹቱ በጣም የሚገርም ነበር። ቴክኒካሊ በጣም ግሩም ሹት ነው። በጣም በጨዋታ ውስጥ ማርቲን ቴይለር ኮሜንታተሩ ሲያደንቀው ነበር። ምክንያቱም አንግል ቀይሮ ነው የመጣው። በዛ ጠባብ ስፔስ ውስጥ የጎል አንግል ቀይሮ ነበር የመጣው። ኳሱ ተቆጠረ። ማንቸስተር ዩናይትድ ጨዋታውን 3-0 ምራ። ብዙ የጠበቀው ማንቸስተር ዩናይትድ በብዙ ፐርፎርም እንዲያደርግ የጠበቅነው ጨዋታ ነው፣ ወይም በትልቅ ፐርፎርማንስ ማለት ነው። የማንቸስተር ዩናይትድ የሰሞኑን መለወጥ እርግጠኛ ለመሆን ይሄኛው ድል ያስፈልግ ነበር ለኔ ማለት ነው። ከሊቨርፑል ድል በኋላ ይህን ጨዋታ ተሸንፎ ከዛ በኋላ ተከታታይ ሁለት ጨዋታዎችን ቢያሸንፍ ትርጉም አልባ ነበረ። ስለ ማንቸስተር ዩናይትድ ማለት ኦን ኦፍ ብለን እናወራ ነበር። ግን ይህን ጌም አሸንፎ ሁለት ተከታታይ ጨዋታዎች ቢሸንፍ ይቀለኛል። ቢኮዝ ይሄኛው ጌም ስቴትመንት ዊን ነው። ምክንያቱም አንደኛ የሚድ ክላስ ቡድን ነው ማንቸስተር ዩናይትድ፣ ለወትሮ ለማሸነፍ የሚቸገረው ቡድን ነው። ሁለተኛ ላለፉት ዓመታት ልናሸነፈው የተቸገርነው ቡድን ነው። በጣም ልናሸነፍ በዲዘርቢ ሊሆን ይችላል፣ ወይም በራሱ በፋቢያን ሀዝለር ሊሆን ይችላል፣ ወይም በፖተር ስርም ልናሸንፉ በብዙ የምንቸገሩ አይነት ቡድን ነው ብራይተን ማለት ነው። እና ይሄን ቡድን እንደምናሸንፈው እርግጠኛ የሆንበት ጎል ነበረ። የሆነ ጥቂት ድራሞች ወደ መጨረሻ ቢፈጠሩ ማለት ነው። ከዛ በኋላ ሉክ ሾው መጠነኛ ጉዳት ይመስለኛል በአይደን ሄቨን ተቀየረ። እርግጥ ጉዳት ባይኖሩም ሮበን አሞሪም አንድ ሴንተር ባክ በመጨረሻው ደቂቃዎች ላይ መቀየሩ የሚቀር አይመስልም። እና ይሄ ቅያሬ ከተከናወነ ከ1-5 ደቂቃዎች በኋላ አማድ በዶርጉ ተቀየረ። እንዲሁም ካስሜሮ በማይኑ ተቀየረ። ካስሜሮ በጣም ጥሩ ነው የተጫወተ ብቻ ሲሆን ካስሜሮ ጥሩ ሲጫወት ማንቸስተር ዩናይትድ ምን ያህል ፐርፎርም እንደሚያደርግ የሚያሳይ ይመስለኛል። የኔ የጨዋታው ማን ኦፍ ዘ ማች ለመምረጥ ብዙ ብቸገርም ሁለት ጎሎች ላይ አስተዋጽኦ ያለው ብራያን ምቤሞ ቢኖርም ካስሜሮ ግን እንደ ፐርፎርማንስ በጣም አስደናቂ ፐርፎርማንስ ነበረ። እናም በማይኖ ተቀየረ። ይሄኛው ቅያሬ አልሰራም ማለት ይቻላል። ምክንያቱም 80ኛው ደቂቃ ላይ እርግጥ ምቤሞ ሙከራ አድርጎ ነበር። በድጋሚ የሚገርም ፕረስ አድርገው ኳስ ነጠቁ። ብሩኖ ነው ኳሱን የነጠቀው። ከዛ ያን ኳስ የነጠቀን ኳስ ከት ፓስ አድርጎ ከብራያን ምቤሞ ጋር ተጫወተ። ብራያን ምቤሞ ሶሎ ጎል ለማስቆጠር በጣም ተቃርበው ነበር። በጠባብ አንግል መሬት ለመሬት ሊያስቆጥር ተቃርበው ነበር። ይሄኛው ጎል ተቆጥሮ የኖሩ ድራማ ሊፈጠርም ባልቻለ ነበረ። አራተኛው ጎል ማንቸስተር ዩናይትድ ይደርስ ስለነበረ ማለት ነው። ግን ያልጠቀስነው አንድ ክላስ ነገር አለ። ወደ መጨረሻ ማነሳው አለ። ይሄን ጨዋታ
ብሩኖ ፈርናንዴዝ 300ኛ ጨዋታ ነው በማንቸስተር ዩናይትድ ማሊያ በፕሪሚየር ሊጉ ማለት ነው። ይሄ የሚደንቅ ታሪክ ይመስለኛል። ትልቅ ማይልስቶን ነው፣ በጣም ትልቅ ማይልስቶን ነው። 71ኛው ደቂቃ ላይ ፓትሪክ ዶርክ እንግዲህ ተቀይሮ ገብቶ እንደነበር እናውቃለን። ማንቸስተር ዩናይትድ ኮርና በሚያወጣበት ጊዜ ከቦክሱ ጫፍ ላይ ካውንተር ለመከላከል የቆመው ተጫዋች ነበረ። ኳሱ እግሩ ላይ ደረሰ። ከዛ ግን ኳሱን ፓስ ሊያደርግ ሲል ተነጠቀ። ያ ኳስ በፈጣን ማጥቃት ማንቸስተር ዩናይትድ ወደ ራሱ የሜዳ ክፍል ላይ ወይም ብራይተን ወደ ማንቸስተር ዩናይትድ የሜዳ ክፍል ላይ ያን ሜንታ በጣም ፈጣን ማጥቃት አደረገ። ያን ሜንታ የመጨረሻው ኳስ ሲገፋ ተሳስቷል ወይም ከእግሩ ወጥቷል። ምንም ሊያደርገው አይችልም። ግን ፓትሪክ ዶርክ ጥፋት ፈጸመበት እና ጎተተና ጣለው ማለት ነው። ለእኔ ይቅርታ አድርጉልኝ አድማጮቻችን፣ ስትሬት ቀይ ካርድ ነበር። ምክንያቱም የመጨረሻ ሰው ነው። ኳሱን ያን ሜንታ ሊጠቀምበት አይችልም። ኳሱ ከእግሩ ወጥቷል ወይም ረዝሞበታል። የሳን ላይመንሰን ኳሱን የመቆጣጠር እድሉ 98% ነው። ግን የመጨረሻ ሰው ነውና ስለ ኳሱ መድረስና ለመድረስ ሳይሆን ከእንቅስቃሴ ላይ ስለማገዱ ነውና ቀይ ካርድ ነበርና በጨዋታ ውስጥ ፍጹም ልክ ያልነበረው ማርቲን ቴይለር በድጋሚ ለማንቸስተር ዩናይትድ ጥቂት ነገር ሰጥቷል ማለት እንችላለን። አይ ሚን አንቶኒ ቴይለር ማለት ሁለት ግልጽ ፍጹም ቅጣት ምቶችን ማንቸስተር ዩናይትድን ከልክሏል። በጣም ግልጽ። ይሄኛው ደግሞ ሌላኛ ኢንሲደንት ነው። ደግሞ ነገሩን በጣም መጥፎ የሚያደርገው ለኔ ያ ቅጣት ምት በዳኒ ዊልቤክ አማካኝነት ተቆጠረ። ግሩም ቅጣት ምት ነው ዳኒ ዊልቤክ የመታ በበረኛው ብሎክ በሰራበት ወይም ደግሞ አጥሩን በሰራበትና ባሰፋበት በኩል ነው ጎሉ የተቆጠረ። እንደዚህ አይነት ቅጣት ምቶችን ለመቆጣጠር በጣም አስቸጋሪ ነው። ግን በጣም ሳይድ አልያዘምና ሳይድ ለመሰለኝ ከዚህ የተሻለ ቢያደርግ ደስ ይለኝ ነበር። ግን ብዙ ጥረቱን ወይም ከፍ ያለ ጥረቱን ሲያደርግ ተመልክቻለሁ። 7ኛ ጎሉ ነው ማንቸስተር ዩናይትድ ላይ ሲያስቆጥር ማለት ነው። ይሄ ከፍ ያለ ይመስለኛል፣ በጣም ከፍ ያለ ይመስለኛል። ስድስቱ በሊጉ ነው። አንዱ በካራባ ካፕ ወይም ደግሞ በሊግ ካፕ ነው ማስቆጠር የቻለ። የማንቸስተር ዩናይትድ ተጫዋቹ ነው፣ የቀድሞ ተጫዋቹ ነው። ማንቸስተር ዩናይትድ ላይ ከፍ ያለ ወይም ብዙ ጎል ያስቆጠረ ተጫዋች ያደርገዋል ዳኒ ዊልቤክን ማለት ነው። እንደ ዳኒ ዊልቤክ የማንቸስተር ዩናይትድ ተጫውቶ ብዙ ጎል ያስቆጠረ ተጫዋች የለም። ዳኒ ዊልቤክ አንድ ቡድን ላይ ያስቆጠረው ከፍተኛ ጎል ነው። አይገርምም? ማንቸስተር ዩናይትድ ላይ ትልቅ ቡድን ላይ ከፍ ያለ የጎል ድርሻ አለው። 7 ጎል 6 በሊግ ማስቆጠር ችሏል ማለት ነው። እና ፓትሪክ ዶርክ በቀይ ካርድ ወጥቶ ይሄ ጎል እንደተቆጠረ በቀይ ካርድ ወጥቶ ቢሆን ኑሮና ጎሉ እንደተቆጠረ ብናስበው ኑሮ በጣም መጥፎ ነበር የሚሆነው። ምክንያቱም ይሄ ጎል ሙሉ በሙሉ የብራይተን እንቅስቃሴ እንደቀየረው ስለምንመለከት የማንቸስተር ዩናይትድ ተጫዋቾች እንደውም በመጠነኛ 70 ደቂቃ ፍጹም አስደናቂ ፐርፎርማንስ ያደረጉት ሁሉ በመጠነኛ ደረጃ ኪዩስ ውስጥ እና ድንጋጤ ውስጥ ፈጥሮ የነበረ ስለሆነ ማለት ነውና 74ኛው ላይ ዋትሰን ሙከራ አረገ። ላመንሰን ሴቭ ማድረግ ነበረበት። ከቦክስ ውጭ የተደረገ ግሩም ሙከራ ነው። የሳን ላመንሰን ጣልቃ ገብነት በጣም አስፈላጊ ነበረ። ከዛ በኋላ ይሄን ግራ መጋባት ከተመለከቱ በኋላ አሰልጣኙ 80ኛው ደቂቃ ላይ ኡጋርቴን በማቲያስ ኩኛ ላይ ቀይሮ አስገቡና ይሄኛው የኡጋርቴ ቅያሬ ብሩኖ ፈርናንዴዝ ወደ ላይኛው የሜዳ ክፍል እንዲሄድ ወይም 10 ቁጥር እንዲሆን አስቻለው። ጆሹዋ ዝርኪዚ ደግሞ ሴስኮን ቀይሮ ገባ። ጆሹዋ ዝርኪዚ ለምን በአሰልጣኝ ሮበን አሞሪም ስር ላይ ለምን ተቀይሮ እንደማይገባ የሚያሳይ ፐርፎርማንስ ነው ያሳየ። በጣም ጥሩ ነበረ፣ በጣም ጥሩ ማለት ነውና ለምንድን ነው ቀይሮ የማይጠቀሙበት የሚያሳይ ነው እስከዛሬ ማለት ነው። ጥሩ ተቾች ነበሩት። ምናውቁን ፍሊኮች ሲያደርግ ነበረ። እንደ ሃፍ ናምበር 9 ወይም እንደ ግማሽ 9 ቁጥር 9 ተኩል ይሉታል እነሱ ፈረንጆቹ እየወጣ ይጫወት ነበር። ግሩም ነበረ ለኔ ማለት ነው። 87ኛው ደቂቃ ላይ ሌላ የሳን ላመንሰን ጣልቃ ገብነት ያስፈልገን ነበር። ምክንያቱም ከዲያጉሉ ከቦክስ ውጭ በጣም ግሩም ሙከራ ማድረግ ችሎ ነበር። ከዊልቤክ 2 እና 3 ተጫዋቾችን ወደ ዲያጎናል ሩጭ አድርጎ አጠፈ እና ስፔስ አጣ ኳሱን የሚመራበት። ከዛ በኋላ የዊልቤክን ስፔስ ለመዝጋት ማንቸስተር ዩናይትድ ወደ አንድ ቦታ ኮምፓክት ሆኖ ነበረ። ከዛ ከዲያጉሉ ፍሪ ሆኖ አገኘው። በጣም ግሩም ሙከራ ማድረግ ቻለ። እሱን ተመለከትን ማለት ነውና ሙሉ በሙሉ ብራይተኖች 70 ደቂቃ ውስጥ በማንቸስተር ዩናይትድ ከፍተኛ ብልጫ ተወስዶባቸው የነበሩት ቡድኖች ከ71ኛው ደቂቃ በኋላ ከዛ የፓትሪክ ዶርክ ጥፋትና ከዳኒ ዊልቤክ ቅጣት ምት በኋላ ሲመለሱ ተመለከትናቸው። ከዛ በኋላ 92ኛው ደቂቃ ላይ ከኮርና ኮስቱለስ የሄዲንግ ጎል ማስቆጠር ቻለ እና ጨዋታው ወደ 3-2 መጣ ማለት ነው። ጆሹዋ ዚርኪዚ አብሮት ነበረ ከኮስቶሎስ ጋርና ኒር ፖስት ላይ ነው ኳሱን የገጨው። ከዚህ የተሻለ ማድረግ ነበረበት። ተጫዋቹ መግፋት፣ ፖዚሽን ማሳት፣ መረበሽ ይጠበቅበት ነበር። ጆሹዋ ዚርኪዚ መከላከሉ ላይ ግሩም አልነበረም ማለት ይቻላል። እናም ጎል ተቆጠረ እና መጠነኛ ስጋት እኔ በዚህ ደቂቃ ላይ ምን እንደተሰማችሁ ብጽፉልኝ ደስ ይለኛል። ምክንያቱም ብራይተን ጥሩ መጫወት ጀመረ፣ ግን 95ኛው ደቂቃ ላይ ብሩኖ ሙከራ አረገ። በርብርገን ሴቭ ማድረግ ነበረበት። ግሩም ሙከራ ነበረ ማድረግ የቻለው ግን 96ኛው ደቂቃ ላይ የብራያን ምቤሞ በጣም ግሩም ጎል ተመለከትንና ረፋል ማለት ይቻላል። በጣም የሚገርም
ክሊር የሆነ ጎል ነው። አይደን ሄቨን ከመሃል ሜዳ የነጠቀው ኳስ ቀጥታ ወደ ብራያን ምቤሞ ተጫውቶ እነሱ ጎል የማስቆጠር እድል አለን ብለው ያስቡ ስለነበር የሌላኛው የሜዳ ክፍል ላይ ብዙ ነበሩ። ስለዚህ አይደን ሄቨን የመሃል ሜዳው ላይ ሉክ ሾው ኳስ ሲነጥቅበት የነበረው ክፍል ላይ ማለት ነው። በተመሳሳይ አይደን ሄቨንም ኳስ ነጠቀና ቀጥታ ወደ ብራያን ምቤሞ ኳሱን ሰጠው። ብሩኖ መሃል ላይ ኳሱን የመቀበል እድል ነበረው፣ ግን ኳሱን ተው። ይሄኛው ትልቁ እንቅስቃሴ ነው። ብሩኖ ፈርናንዴዝ ይሄን ኳስ ነክቶት ወይም ኳሱን አቆሞ እንደገና ሊጫወቱ ቢሞክር ኑሮ ጎል ለማንቸስተር ዩናይትድ ማስቆጠር ባልቻልን ነው ብሎ እና የብሩኖ ፈርናንዴዝ የጌም ሪዲንግ ወይም ደግሞ ኳሱን ያጠናበት ያየበት እና ስካን ያደረገበት መንገድ በጣም ግሩም ነበር። ኳሱን ተወ። ከዛ በኋላ ብራያን ምቤሞ በድንቅ ሁኔታ ጎሉን አስቆጠረው ማለት ነው። በጣም በድንቅ ሁኔታ ነው ጎሉን መጨረስ የቻለው ማለት ይቻላል። በጣም አስደናቂ ጨዋታ ነበር። ማንቸስተር ዩናይትድ በአጠቃላይ በኦልድ ትራፎርድ 73000 ተመልካቾች በተገኙበት ጨዋታውን 4-2 ማሸነፍ ቻለ ማለት እንችላለን። ለእግር ኳስ ትክክለኛ ቃል ይሁን አይሁን አላውቅም፣ ግን ብዙ ጊዜ እንጠቀምበታለን። ሪቬንጅ ብራይተንን ለመበቀል ትክክለኛው ሰዓት ነው። ግን በጣም የሚደንቀው ነገር ማንቸስተር ዩናይትድ እና ብራይተን በታሪካቸው አቻ ተለያይቶ አያውቁም። በታሪካቸው 17 ግንኙነት ነው ያላቸው። ብራይተን ወደ ሊጉ ዘግይቶ ነው የመጣ፣ በቅርብ ዓመታት ነው የመጣ። በፖተር አማካኝነት ነው ወደ ሊጉ ያደጉት። ከዛ በኋላ ይሄኛው ሶስተኛ አሰልጣኛቸው ነው በፕሪሚየር ሊጉ ማለት ነው። እናም በፕሪሚየር ሊጉ ታሪክ ማንቸስተር ዩናይትድ ብራይተን 9 ጊዜ አሸንፏል። ብራይተን ማንቸስተር ዩናይትድ 8 ጊዜ አሸንፏል። እናም 17 ግንኙነታቸው ውስጥ ምንም አይነት አቻ ውጤት አልተመዘገበም። ትናንትናም አቻ ውጤት ሳንመለከት ቀርተናል ማለት ነው። ሩበን አሞሪም በ11 ወራት ውስጥ ሊያደርግ ሲጥር የነበሩም በ3 ጨዋታ ውስጥ ማድረግ ችሏል። 3 ተከታታይ ድሎችን ማሳካት ችሏል። ሰንደርላንድ እንዲሁም ብራይተን እንዲሁም ሊቨርፑልን በአንፊልድ ማለት ነው እና የሚገርም ድል ይመስለኛል። ከሜይ እስከ ኦገስት ከግንቦት እስከ ነሐሴ 2024 በኋላ ለመጀመሪያ ጊዜ 3 ተከታታይ ጨዋታዎችን አሸንፏል። ያን ሲያደርግ በሁለት ሲዝኖች መሃል ነበረ 3 ተከታታይ ጨዋታዎችን ያሸነፈ። ለምሳሌ 2023-24 የመጨረሻ ሲዝን የግንቦት 2 ጨዋታዎች እንዲሁም ደግሞ የ2024-25 የመጀመሪያ ጨዋታዎችን ነበር ማሸነፍ የቻሉ። በአንድ ሲዝን አልነበረም 3 ተከታታይ ጨዋታዎችን ያሸነፈ። አሁን በአንድ ሲዝን ማድረግ ይችላል። በሲንግል ሲዝን ፌብሩዋሪ 2024 ነበር 4 ተከታታይ ጨዋታዎችን አሸንፎ የነበረ። አሁን ያን ማድረግ ችሏል ማንቸስተር ዩናይትድ ማለት ነው። እንዳልኳችሁ ከዚህ በኋላ ማንቸስተር ዩናይትድ በኦልድ ትራፎርድ ለመመልከት ኢንተርናሽናል ብሬክ በኋላ መምጣት አለበት። ምክንያቱም ከስፐርስ እና ከኖቲንግሃም ጋር በቶተንሃም ሆትስፐር ስታዲየም እና በሲቲ ግራውንድ መጫወት አለብን እና ማንቸስተር ዩናይትድ ለማየት ጥቂት ጊዜያትን እንጠብቃለን። 15ኛ ጎል ነው ማንቸስተር ዩናይትድ ማስቆጠር የቻለ ከሲቲ 17 በመቀጠል ከፍተኛ ነውና ብዙ ሹት የሚያደርገው ቡድን ነው ማንቸስተር ዩናይትድ እንል ነበር። አሁን ሹት ኮንቨርሽንም ከፍ ማለት ችሏል። ምክንያቱም ከኤክስጂያችን በታች ነበር ስናስቆጠር የነበረው። ትናንትና ግን ከ1.46 ኤክስጂ ነው 4 ጎሎችን ማስቆጠር የቻለ ነውና ፍጹም ኦቨር ፐርፎርማንስ እንደሆነ የሚያሳይ ይመስለኛል። ከጨዋታው መጠናቀቅ በኋላ ሩበን አሞሪም ከጋዜጠኞች ጋር ቆይታ አድርጎ ነበር። ለብቻ ባነሱ ይሄን ነገር ደስ ይለኛል፣ ፕሮግራም እሰራበታለሁ። ግን አሁን የተሻለ በራስ መተማመን ላይ የምንገኘው አለ። ከአርሰናል ጨዋታ በኋላ በጣም ድንቁ ፐርፎርማንሳችን ነው ይሄኛው። እንደ ፐርፎርማንስ አለ ልክ እንደ ባለፈው ሳምንት ትንሽ መጠነኛ እድለኛ መሆን ነበረብን በአንዳንድ ኢንሲደንቶች፣ ግን በራስ መተማመናችን አብዝቶ የጠቀመን ይመስለኛል ሲል ነው መናገር የቻለው። ማንቸስተር ዩናይትድ ጨዋታውን ማሸነፍ ችሏል። በጣም በጥሩ ፐርፎርማንስ ውስጥ ሀሳባችሁን ብትሰጡኝ በጣም ደስ ይለኛል። ማቲያስ ኩና እንዳልኳችሁ ለደጋፊዎቹ ከጨዋታው በኋላ የኔ መልእክት ለደጋፊዎቹ እኔም ከነሱ መካከል እንደሆንኩኝ እንዲያውቁልኝ ነው። ይህ ክለብ ሳድግ እያየሁት ያደግኩት ክለብ ነው እና እዚህ መገኘት ለእኔ ስሜቱ የተደበላለቀ ነው። ዩናይትድ ለመርዳት መቻሌ ለእኔ ህልም ነው። ያን ህልሜን ነው ማሳካት የቻልኩት ሲል መናገር ይችላል። ለማቲያስ ኩኛ እኛም የተለየ አድናቆት አለን በጨዋታው ስለነበረው ድንቅ ፐርፎርማንስ። በጣም ይገርም አድናቆታለን። እንዴት አያችሁ ጨዋታውን? ማንቸስተር ዩናይትድ በተከታታይ ጨዋታዎችን በድንቅ ፐርፎርማንስ ማሸነፍ ችሏል። ሰንደርላንድ በፍጹም ብቃት ሰንደርላንድ ሁለተኛ ነው የሊጉ ውስጥ ቼልሲን ማሸነፍ ችሏል በካምባክ በጣም ድሮ ቡድን ነው። እኛ ግን በፍጹም ብልጫ ነበር ሰንደርላንድ ማሸነፍ የቻልነው። እንዲሁ አንፊልድ ላይ ሊቨርፑል በቤስት ፐርፎርማንስ ነው ያሸነፍነው። አሁን ደግሞ ብራይተን ሶስቱም አጋጣሚዎች አልነበሩም፣ ፐርፎርማንስ የታከለባቸው ነበሩ። ለሩበን አሞሪም ይሄ ረፍት የሚሰጥ ይመስለኛል። የክለቡ ከፍተኛ ድርሻ የሌላቸው መጠነኛ ድርሻ ያላቸው ሰር ጂሚ ራትክሊፍ አሞሪም ከኛ ጋር 3 ዓመታት ይቆያል ካሉ በኋላና ድንቅ የሆነውን ድጋፋቸውን ከሰጡት በኋላ ለሩበን አሞሪም 3 ተከታታይ ጨዋታዎችን ማሸነፍ ችሏል ማለት ነው። አስደናቂ ፐርፎርማንስ ማንቸስተር ዩናይትድ በድጋሚ ለመመልከት የሚቀጥለው ሳምንት መጠበቅ አለብን። እናም ግን ብዙ ልንወያያቸው የሚገቡ ነጥቦች ግን ስላሉ የሳምንቱ አጋማሽ ላይ በየቀኑ የምንገናኝበት እድል ሰፊ ነው የሚሆነው። ባይ ሰላም ሁኑልኝ። ሀሳብ አስተያየቶቻችሁ አይለይ። ኮንግራ ብትሉ ደግሞ ደስ ይለኛል።